ከሐራምቤ ሬዲዮ 98.7 የመጋቢት 3 2018 የሰዓቱን ዜና ይዘን ቀርበናል። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን ከመደበኛው የሬዲዮ ሞገዳችን በተጨማሪ በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ ለሰዓቱ ልንነግራችሁ ከመረጥንላችሁ ዜናዎች መካከል ዋና ዋናዎቹን እናስቀድም። በአሜሪካ መንግስት ለኢትዮጵያ የሚቀርበው ሰብአዊ ድጋፍ እንደሚጭበረበር ስለመገለጹ፣ የአዲስ አበባ ሆቴሎች ወደ ሆስፒታል እየተቀየሩ ነው ስለመባሉ፣ የመሰረተ ልማት እጥረትና የአየር ንብረት ለውጥ በእናቶች ጤና ላይ ስጋት ስለመደቀኑ፣ የኢትዮጵያ ውጭ ጉዳይ ሚኒስቴር ዴኤታ በፋርስ ባህረ ሰላጤ ቀጠና ካሉ ሀገራት ጋር ውይይት ስለማድረጋቸው ከሀገር ቤት፣ የአፍሪካ ሀገራት የኃይል ዋጋ ንረትን ለመቆጣጠር ከማዕድን የሚገኝ ገቢን መጠቀም እንደሚችሉ ስለመጠቆሙ ከአፍሪካ፣ በታሪክ ከፍተኛ ነው የተባለለት የነዳጅ ክምችት ለዓለም ገበያ ሊቀርብ ስለመሆኑ ከዓለም አቀፍ። አድማጮች እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣቸዋለሁ። በአሜሪካ መንግስት ለኢትዮጵያ የሚቀርበው ሰብአዊ ድጋፍ እንደሚጭበረበር ተገለጸ። በአሜሪካ መንግስታዊ ተቋም ለኢትዮጵያ የሚቀርበው የሰብአዊ ድጋፍ በማህበረሰብ መሪዎች የማጭበርበር ድርጊት እንደሚፈጽምበት አስታውቋል። የአሜሪካ መንግስት ዓለም አቀፍ የልማት ኤጀንሲ ኢንስፔክተር ጀነራል ለሀገሪቱ የውጭ ጉዳይ ሚኒስቴር፣ ለአሜሪካ ዓለም አቀፍ ተራድኦ ድርጅትና ለህዝቡ በላከው የማስጠንቀቂያ መልእክት በኢትዮጵያ የሚደረገው ድጋፍ በማህበረሰብ መሪዎች ስልታዊ የማጭበርበር ድርጊት እየተፈጸመበት መሆኑን አስታውቋል። የአሜሪካ ኢንስፔክተር ጀነራል በ2026 ይፋ ያደረገው ሰነድ በኢትዮጵያ በተለይም በማዕከላዊና ሰሜን ምዕራብ የሀገሪቱ አካባቢዎች የማህበረሰብ መሪዎች ስልጣናቸውን በመጠቀም እርዳታ ከሚቀበሉ ሰዎች ላይ ገንዘብ እየሰበሰቡ ነው ብሏል። ዩኤስአይዲ በ2023 በኢትዮጵያ ያቀርብ የነበረው ሰብአዊ እርዳታ ለተረጂዎች ሳይደርስ ሌላ ጥቅም ላይ ውሏል በሚል እንዲቋረጥ መወሰኑ ይታወሳል ሲል የዘገበው ሪፖርተር ነው። ሆኖም ከኢትዮጵያ መንግስት ጋር ተደረሱ በተባሉ ስምምነቶች ከ2025 ጀምሮ እንደ አዲስ እንዲቀጥሉ መደረጋቸው አይዘነጋም። ሐራምቤ ሬዲዮ በጉዳዩ ላይ ማብራሪያ ለማግኘት ለአደጋ ስጋትና ስራ አመራር ኮሚሽን ዋና መስሪያ ቤት ተደጋጋሚ የስልክ ሙከራ አድርጎ ጥሪው ባለመመለሱ ምላሻቸውን ማካተት አልተቻለም። አድማጮች ምላሻቸውን እንዳገኘን የምናሳውቃችሁ ይሆናል። በጋሞ ዞን በጣለው ከባድ ዝናብ ሳቢያ 96 ሰዎች በናዳው ሲጠፉ የ48ቱ አስክሬን መገኘቱ ተነገረ። ከትናንት በስቲያ መጋቢት 1 ሌሊት ላይ በጣለው ከባድ ዝናብ በጋሞ ዞን ጋጮ ባባ ወረዳ ማዞ ዶይሳና ላካ ቀበሌያት ላይ በተፈጠረው የመሬት መንሸራተት ምክንያት 96 ሰዎች በናዳው ምክንያት የጠፉ ሲሆን ይህ ዜና እስከተጠናከረበት ሰዓት ድረስ የ48 ሰዎች አስክሬን መገኘቱን የወረዳው ኮሚኒኬሽን አስታውቋል። የቀሩትን ሰዎች አስክሬን የማፈላለግ ስራው እየተሰራ እንደሚገኝም አክሏል። በተለይ በቦንኬ ወረዳ በደረሰ የመሬት መንሸራተት አደጋ አንድ እናትና 2 ልጆቿን ጨምሮ የአንድ ቤተሰብ 3 አባላት ህይወታቸው አልፏል። ከዚህ በተጨማሪም በአርባ ምንጭ ዙሪያ በሚገኙ ወረዳዎች ከፍተኛ የጎርፍ ስጋት በመኖሩ በዚህ አካባቢ የሚኖረው ህብረተሰብ ጥንቃቄ እንዲያደርግ የክልሉ ፖሊስ አስጠንቅቋል። የካቶሊክ ቤተክርስቲያን በአርሲ ዞን ተፈጽሟል ያለችውን ግድያ አወገዘች። የኢትዮጵያ ካቶሊክ ቤተክርስቲያን በአርሲ ዞን በተደጋጋሚ ይፈጸማል ያለችውን የዜጎች ግድያ ኢሰብአዊ ድርጊት ነው ስትል አውግዛለች። ቤተክርስቲያኒቷ ባወጣችው መግለጫ በዜጎች ሞትና በወደሙ ንብረት የተሰማትን ሀዘን በመግለጽ መንግስት አስፈላጊውን የህግ ማስከበር ኃላፊነቱን እንዲወጣ አሳስባለች። በዚህ አስቸጋሪ ወቅት በማህበረሰብ ውስጥ ክፍፍልና ጥላቻን እንዲፈጠር የሚያደርጉ ማንኛውንም ሙከራ ሁሉም ኢትዮጵያዊ በጋራ እንዲያወግዝ ጥሪ አቅርባለች። ከዚህ ቀደም በተመሳሳይ ሌሎች የሃይማኖት ተቋማት ተመሳሳይ ድርጊቶችን በማውገዝ መግለጫ ማውጣታቸው ይታወሳል። የአዲስ አበባ ሆቴሎች ወደ ሆስፒታል እየተቀየሩ ነው ተባለ። በአዲስ አበባ በተለያዩ አካባቢዎች ሆቴሎች በከፍተኛ ፍጥነት ወደ ሆስፒታልነት እየተቀየሩ እንደሚገኙ ዶቼ ቬለ ዘግቧል። ከሆቴል አገልግሎት ወደ ሆስፒታልነት ከተቀየሩት መካከልም አፈርሰን ሆቴል አሁን ላንሴት አጠቃላይ ሆስፒታል፣ ስካይጌት ሆቴል አሁን ኢትዮ ኢስታንቡል ሆስፒታልና አሁን ቅዱስ ራኤል የውስጥ ደዌ ስፔሻሊቲ ክሊኒክ ተጠቃሽ ናቸው። የኢትዮጵያ ሆቴልና ቱሪዝም አሰሪዎች ፌዴሬሽን ፕሬዝዳንት ዶክተር ፍትህ ወልደ ሰንበት እንደገለጹት የኮቪድ
የኮቪድ-19 ወረርሽኝና የሰላም እጦት የቱሪዝሙን ዘርፍ ክፉኛ ጎድተውታል ብለዋል። ሆቴሎች ገቢ ሲያጡ የባንክ ዕዳ ግን አይቆምም ያሉት ፕሬዝዳንቱ በዚህ ሳቢያ የዘርፉ ባለሙያዎች ፊታቸውን ወደ ሆስፒታል ለማዞር መገደዳቸውን ጠቁመዋል። ይሁን እንጂ ይህ ሽግግር ሌላ ስጋት ደቅኗል የሚሉት ዶክተር ፍትህ ኢትዮጵያ በቅርቡ አስተናግዳለሁ ላለችው የዓለም የአየር ንብረት ለውጥ ጉባኤ የሚመጡትን እንግዶች ለማስተናገድ በቂ የሆነ ማረፊያ ላይኖር ይችላል ሲሉም ስጋታቸውን ገልጸዋል። የመሰረተ ልማት እጥረትና የአየር ንብረት ለውጥ በእናቶች ጤና ላይ ስጋት መደቀኑ ተገለጸ። በአንዳንድ የሀገሪቱ ክፍሎች ባለው የመሰረተ ልማት እጥረት እንዲሁም የአየር ንብረት ለውጥ ምክንያት በእናቶች ጤና ላይ የሚደርሰው ጉዳት አሳሳቢ መሆኑ ተጠቁሟል። የኢትዮጵያ ስነ ተዋልዶ ጤና ሰጪ ድርጅቶች ህብረት ዋና ስራ አስኪያጅ አቶ አበበ ከበደ በተለይም ከፍተኛ የውሃ እጥረት ባለባቸው በሶማሌና በአፋር ክልሎች በሚገኙ እናቶች ላይ የሚደርሰው አካላዊ ጫና ከፍተኛ መሆኑን ተናግረዋል። አክለውም ነፍሰ ጡር እናቶች ለአንድ ጀሪካን ውሃ ረጅም ርቀት በእግራቸው እንዲጓዙ መገደዳቸው ለከፍተኛ የጤና እክልና ለሞት እየዳረጋቸው ይገኛልም ብለዋል። ከዚህም ባለፈ በገጠራማ አካባቢዎች የሚገኙ የጤና ተቋማት የውሃ የመብራትና የመንገድ መሰረተ ልማት አለመሟላት ችግሩን ይበልጥ እንዳባባሰው ስራ አስኪያጁ ጠቁመዋል። በመሆኑም የችግሩን አሳሳቢነት ከግምት በማስገባት የአየር ንብረት ለውጥ ፖሊሲዎች የእናቶችን ጤናና መሰረታዊ የመሰረተ ልማት ፍላጎቶችን ታሳቢ ማድረግ እንዳለባቸው አሳስበዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ዴኤታ በፋርስ ባህረ ሰላጤ ቀጠና ካሉ ሀገራት ጋር ውይይት አደረጉ። የመካከለኛው ምስራቅ ውጥረት ባየለበት በዚህ ወቅት የኢትዮጵያ የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ሀድራ አበራ እስራኤልን ጨምሮ ከ6 የቀጠናው ሀገራት ዲፕሎማቶች ጋር ተወያይተዋል። ሀገራቱ እስራኤልና ሳውዲ አረቢያን ጨምሮ ኩዌት፣ ኳታር እንዲሁም የተባበሩት አረብ ኤሚሬቶች ናቸው። ከሀገራቱ ዲፕሎማቶች ጋር በሁለትዮሽ ግንኙነትና በቀጠናዊ ጉዳዮች ላይ የተናጠል ውይይቶችን እንዳደረጉም የውጭ ጉዳይ ሚኒስቴር መረጃ አመላክቷል። ሚኒስቴር ዴኤታው ከሚስዮን መሪዎችና ጉዳይ ፈጻሚዎች ጋር ባደረጉት ውይይት በመካከለኛው ምስራቅ ወቅታዊ ሁኔታ ዙሪያ ሀሳብ መለዋወጣቸውንም ነው የውጭ ጉዳይ ሚኒስቴር መረጃ ያመላከተው። የማዳጋስካር ፕሬዝዳንት የሀገሪቱን መንግስት መበተናቸውን ገለጹ። የማዳጋስካር ፕሬዝዳንት ሚካኤል ራንድሪያኒሪና ጠቅላይ ሚኒስቴሩን፣ ፓርላማውን፣ መላውን ካቢኔ መበተናቸውን በይፋዊ መግለጫ አስታውቀዋል። የሚኒስቴር መስሪያ ቤቶቹ የስራ ኃላፊነት በጊዜያዊነት ወደ ቋሚ ጸሐፊዎች መዘዋወራቸውም ተመላክቷል። የፕሬዝዳንቱ ቃል አቀባይ እንደገለጹት ፕሬዝዳንቱ በህገ መንግስቱ የተቀመጠውን አሰራር ተከትለው በቅርቡ አዲስ ጠቅላይ ሚኒስቴር ይሾማሉም ብለዋል። ፕሬዝዳንቱ ስልጣን ላይ የወጡት ባለፈው ጥቅምት ተቀስቅሶ ከነበረው ከፍተኛ ህዝባዊ ተቃውሞ በኋላ ነው። ሀገሪቱን በተቆጣጠሩበት ወቅትም የሽግግር ጊዜው ፕሬዝዳንት ሆነው ተሹመዋል። የአፍሪካ ሀገራት የኃይል ዋጋ ንረትን ለመቆጣጠር ከማዕድን የሚገኝ ገቢን መጠቀም እንደሚችሉ ተጠቆመ። የአፍሪካ ሀገራት እንደ ነዳጅ፣ ወርቅና ወሳኝ ማዕድናት ካሉ ዋና ዋና የውጭ ንግድ ምርቶች የሚገኘውን ገቢ የሀገር ውስጥ ገበያዎችን ለመደገፍ በመጠቀም ኢኮኖሚያቸውን ከዓለም አቀፍ የኃይል ዋጋ መዋዠቅ በተሻለ ሁኔታ መከላከል እንደሚችሉ የደቡብ አፍሪካው ተመራማሪ ታፉድዝዋ ሩዚፍ መናገራቸውን ስፑትኒክ አፍሪካ ዘግቧል። ተመራማሪው የአፍሪካ ሀገራት ከነዚህ ሽያጮች የሚያገኙትን ገቢ በከፊል የኃይል ዋጋ በሚንርበት ወቅት ሸማቾችን ለመደገፍና ጫናውን ለማቅለል ሊጠቀሙበት እንደሚችሉ ገልጸዋል። የአፍሪካ አህጉራዊ ነጻ የንግድ ቀጠና በዚህ ረገድ የራሱ ሚና ሊኖረው እንደሚችልም አመላክተዋል። ወደ ዓለም አቀፍ ዜና ስናልፍ በታሪክ ከፍተኛ ነው የተባለለት የነዳጅ ክምችት ለዓለም ገበያ ሊቀርብ ነው ተባለ። የዓለም አቀፉ የኤነርጂ ኤጀንሲ በታሪኩ ከፍተኛ ነው የተባለውን የአደጋ ጊዜ የነዳጅ ክምችት ለገበያ ሊያቀርብ መሆኑ ተሰምቷል። ኤጀንሲው ለገበያ የሚያቀርበው የነዳጅ መጠን በፈረንጆቹ 2022 ሩሲያ ዩክሬንን መውረሯን ተከትሎ ከቀረበው 182 ሚሊዮን በርሜል በላይ እንደሚሆን ይጠበቃል። ይህ አስቸኳይ እርምጃ ያስፈለገው በመካከለኛ ምስራቅ የተከሰተውን ጦርነት ተከትሎ በከፍተኛ ሁኔታ የናረውን የነዳጅ ዋጋ ለመቆጣጠር እንደሆነ ተጠቁሟል። በተለይም በሆርሙዝ የባህር ሰርጥ ላይ የሚታየው አለመረጋጋት የአውሮፕላን ነዳጅና የምግብ ማብሰያ ጋዝ ዋጋ በዓለም ዙሪያ እንዲንር ምክንያት እንደሆነም ተነግሯል። በዚህም ምክንያት 6% የሚሆነው የዓለም ነዳጅ ምርት ከገበያ ውጪ መሆኑ ተመላክቷል።
በተባበሩት አረብ ኤሚሬትስ የሚገኘው ትልቁ የነዳጅ ማጣሪያ በድሮን ጥቃት ምክንያት ስራ ማቆሙ ተገለጸ። በተባበሩት አረብ ኤሚሬትስ የሚገኘውና በሩዋይስ የኢንዱስትሪ ቀጠና ውስጥ የሚገኘው የሀገሪቱ ትልቁ የነዳጅ ማጣሪያ ፋብሪካ በደረሰበት የድሮን ጥቃት ሳቢያ ስራ ማቆሙን ብሉምበርግ ምንጮችን ጠቅሶ ዘግቧል። የአቡዳቢ ብሔራዊ የነዳጅ ኩባንያ በነዳጅ ማጣሪያው ላይ የደረሰውን ጉዳት እየገመገመ መሆኑን የዜና አውታሩ ጠቅሷል። የሩዋይስ የነዳጅ ማጣሪያ በቀን 922,000 በርሜል ነዳጅ የማጣራት አቅም ያለው ተቋም ነው። ይህ የድሮን ጥቃትና የተቋሙ መዘጋት በመካከለኛው ምስራቅ በፋርስ ባህረ ሰላጤ አካባቢ በሚገኙ የኃይል ማመንጫና የነዳጅ ተቋማት ላይ እየደረሰ ካለው ተከታታይ ጥቃትና መስተጓጎል ጋር ተያይዞ የመጣ መሆኑም ታውቋል። ባለፈው ሳምንት ሳውዲ አረቢያ ትልቁን የነዳጅ ማጣሪያ ፋብሪካን የዘጋች ሲሆን ኳታርም በተመሳሳይ በድሮን ጥቃት ምክንያት በዓለም ትልቁ የሆነውን የተፈጥሮ ጋዝ መለኪያ ተቋሟን መዝጋቷ ይታወሳል። በተያያዘም በሩዋይስ ኢንዱስትሪ ቀጠና በሚገኝ አንድ ተቋም ላይ በደረሰ የድሮን ጥቃት የተቀሰቀሰን የእሳት ቃጥሎ ለመቆጣጠር ጥረት የተደረገ እንደነበርም ተገልጿል። ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። በአሜሪካ መንግስት ለኢትዮጵያ የሚቀርበው ሰብአዊ ድጋፍ እንደሚጭበረበር ስለመገለጹ፣ የአዲስ አበባ ሆቴሎች ወደ ሆስፒታል እየተቀየሩ ነው ስለመባሉ፣ የመሰረተ ልማት እጥረትና የአየር ንብረት ለውጥ በእናቶች ጤና ላይ ስጋት ስለመደቀኑ፣ የኢትዮጵያ ውጭ ጉዳይ ሚኒስቴር ዴኤታ በፋርስ ባህረ ሰላጤ ቀጠና ካሉ ሀገራት ጋር ውይይት ስለማድረጋቸው ከሀገር ቤት፣ የአፍሪካ ሀገራት የኃይል ዋጋ ንረትን ለመቆጣጠር ከማዕድን የሚገኝ ገቢን መጠቀም እንደሚችሉ ስለመጠቆሙ ከአፍሪካ፣ በታሪክ ከፍተኛ ነው የተባለለት የነዳጅ ክምችት ለዓለም ገበያ ሊቀርብ ስለመሆኑ ከዓለም አቀፍ። አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን ከመደበኛው የሬዲዮ ሞገዳችን በተጨማሪ በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ እኔ ከወዲሁ እሰናበታለሁ። ከቀሪ የሀራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።